ይሄ ነገር ምንድነው? ሰዓቱ ምንድነው? እንደምታውቁት ጃዋር በተቃውሞ ጎራ ውስጥ ተጽዕኖ በመፍጠር ሚና ያለው ሰው ነው። ግለሰባዊ ስብዕናው ቀላል አይደለም። የጃዋር እንቅስቃሴ ልዩ የሚያደርገው በተለይ ከኦህዴድ ጋር በነበረው አታችመንት ያሳደገው ኦህዴድ ነው። በነገራችን ላይ ወደ ውጭ የሚላከው ለትምህርት ብሎ ኦህዴድ ነው። በኦህዴድ ውስጥ ነው ፖለቲካሊ እሱ ራሱ እንደሚናገረው ኦነግ ውስጥ ጀመርኩኝ በኦህዴድ አደግኩ ነው የሚለው። ለማንኛውም ጃዋር ውጭ ሆኖ በተለይ ከዚህ የኦሮሞ የተቃውሞ እንቅስቃሴ አኳያ ኦህዴድ ወደ ስልጣን ከመምጣቱ በፊት በአጠቃላይ ሴሎቹ በነ ሽመልስ አብዲሳ የተሰራ ሴል ነው። በነ ፍቃዱ እንደዚሁም በነ አዲሱ ኪቴሳ የተሰራ አደረጃጀትን በዋናነት ሲያስተባብረው የነበረው ጃዋር ነው። እነዚህ ኃይሎች መዋቅራዊ የሆነ መደራጀት ውስጥ ነበር የገቡት። ይሄ መዋቅር በዋናነት ጃዋር ያንቀሳቀሰዋል እንጂ በህዝባዊ መልኩ በዋናነት የድርጅት ሰዎች ናቸው። ለዚህ ጥሩ ማከራከር ምንም ማስተባበያ ምናምን የሚሰጥበት ሳይሆን በጣም ብዙ ሰዎችን የምነግራቸው እኔ በሂደቱ ላይ 2009 አካባቢ በተለይ ማዕከላዊ ነበርኩኝ። በቀድሞ ስሙ ማዕከላዊ እዚህ ሰሜን ሆቴል አካባቢ የነበረው ብዙ ጊዜ ስለቆየው እዛ ውስጥ የነበሩ ወጣቶችን በሙሉ ስለማውቃቸው ነው። የድርጅት አባል ናቸው። በብዙ መዋቅር ውስጥ ያሉ ወጣቶች ናቸው። ይህንን መዋቅር የሚያንቀሳቅሰው ግን ጃዋር ነው። ይህ እንቅስቃሴ በራሱ ለውጥ ይዞ ሲመጣ ለውጡ በመዋቅር ውስጥ ያለ ለውጥ ነው የመጣው። በህዝባዊ ስም የሚመጣ አመፅ ተደርጎ በዋናነት ናሬቲቭ ቅስቀሳ ቢሰራበትም የኦህዴድ አመፅ ነው። ወደ ስልጣንም የመጣው ኦህዴድ ነው። ስለዚህ ኦህዴድ ወደ ስልጣን ሲመጣ በተለይ ከነ ጃዋር ጋር ጥያቄዎች አሏቸው። ወደ ስልጣን የሚመጣበት መሳሪያ አድርጎ የህዝቡን ትግል ተጠቅሟል። ወደ ስልጣን ከመጣ በኋላ አብሮ ወደ ቤተ መንግስት የገባ ቄሮ አለ። ወደ ቤቱ ይገባል። ወደ ቤተ መንግስት የገባው ቄሮ በመዋቅር ውስጥ ተካቶ ዛሬም ስልጣን ላይ ይገኛል። እዛ ውስጥ ካሉት ሰዎች ቅድም ያሳዩዋችሁ እነ ለሚ ምናምን የሚባሉት አብረው ተታኩ የመጡ ሰዎች ናቸው። ቤቱ የገባ ግን ቤቱ አልተቀመጠም። ቢያንስ መሬትም ተሰጥቶታል። የተለያየ ጥቅማ ጥቅም የሚያገኙበት በአካባቢው ላይ በሚኖሩበት የተለያዩ ጥቅማ ጥቅሞችም የሚያገኙበት እድሎች ተፈጥሯል። ስለዚህ በሰዓቱ የነበረው ሂደት ሲያስተባብሩ የነበሩ ሰዎች እና እንቅስቃሴውን ሲመሩ የነበሩ ሰዎች እነ ጃዋር ከፊት ቢታወቁም ወደ ስልጣን የመጡት ግን በዋናነት የአመፁ ዋነኛ ስኳዶች ያንን የፖለቲካ አመለካከት ያላቸው ሰዎች ናቸው። ስለዚህ ከነ ጃዋር ጋር የነበረው ጸብ ያካሄድ እንደዚሁም ኢጎ እኛ እንምጣ የሚል አሰላለፍ ካልሆነ ያስተሳሰብ ጉዳይ አይደለም። በአስተሳሰብ ጃዋር ሲፋቅ ኦህዴድ ሲፋቅ ዲማ ነገው ነው። አባዱላንም ብናየው ተመሳሳይ ነው። ሌንጮ ነው። ስለዚህ እነዚህ ሰዎች በአስተሳሰብ የአስተሳሰብ አንድነት ካለ በመዋቅር በዋናነት የአወኩሽ ናኩሽ ወደፊት እኛ መምጣት አለብን ካልሆነ በስተቀር የመስመር ችግር የለም የሚለው ሁሉም ሰው የሚያስማማው። ይህ ኃይል ወደ ስልጣን ከመጣ በኋላ በዋናነት ከጃዋር ጋር አብይ አህመድ ኢጎዋም ስለሆነ ምናልባት አስተባብሮ ኩዴታ ያደርግብኛል፣ ስልጣናችን ይነጥቋል የሚል የኢጎ እንቅስቃሴ ውስጥ ገብቶ በተወሰነ መልኩ ግለሰባዊ ግጭት ቢሆንም ያሳሰብ ግጭት ግን አልነበረም። ጃዋርንም በሰዓቱ ሊገለኝ ነበረ ምናምን ብሎ ብዙ የተለያዩ ሀሳቦችን ሲያቀርቡ ሰምተናል። ተከበብኩኝ ብሎ ቀላል የማይባል አማሮች አልተገደሉም። በተመሳሳይ ከሃጫሉ ግድያ ጋር በተያዘ በዝዋይ በሻሸመኔ በብዙ አካባቢ የተጨፈጨፉትን ንጹሃን ዜጎች ወደኋላ ማሰብ ያስፈልጋል። በራሱ ግን ጃዋር እንዲወጣ የተደረገው ተለምኖ ነው። ከግለሰቡ ጋር ከሰውየው ጋር የነበረው ግጭት እንጂ ከድርጅት ጋር አልነበረም። ከወጣ በኋላም በተወሰነ መልኩ የጃዋር እንቅስቃሴ በተቃውሞ ጎራ ውስጥ የተጠቃለለ አመለካከት የያዘ የሚመስለው ሰው ኢትዮጵያኒስት ሆኖ የመጣ የመሰለው እና በዛ የተደናገረ ሰው እንዳለ ቢገባኝም ምናልባት በቅርብ ይህንን ሁኔታ ለሚገመግሙ ሰዎች ግን ግልጽ ነው። ሁለት ፌስ
ስላለ ስለዚህ በሂደቱ ላይ ጀዋር አትራፊ ያደረገበት ሂደት አልነበረም። ብዙ ሰው እምነት የለውም። የሚያነሳቸው ትርክቶች ግለሰባዊ ናቸው። መዋቅራዊ ጭቆና እንደሌለ ነው የሚቀሰቅሰው። ከዚህ በፊት የነበረ ትብብር ምናምን በሚል የሚንቀሳቀሰው በዋናነት ኦሮሞ ስልጣን አልያዘም የሚል ትርክት ነው የሚያቀርበው። እንግዲህ ዛሬ ኦሮሞ ስልጣን ይዟል ብሎ የሚናገሩ ሰዎች ወዴት ነው? በዚህ ጉዳይ ላይ የተቃውሞ ጎራ ውስጥ ያሉ ሰዎች እንደውም ብያኔ አይሰጡ። ለማንኛውም እነዚህ ሰዎች የሚናገሩት ኦሮሞኛ ነው። እኛ እስከምናውቀው ስልጣን አልያዙም የሚለው መከራከሪያ በህዝብ የተመረጠ መንግስት አይደለም የሚለው ብንቀበለው ነን ብለው እነሱ በበየኑት ግን ናቸው ብለን እናስቀምጥ። ስለዚህ እነዚህ ሰዎች በስሙ እየነገዱ ነው። በስሙ ደግሞ ስልጣን ይዘዋል። በስሙም እየገደሉ ነው። ጃዋር በመዋቅር ደረጃ ይህንን አይቃወምም። በግለሰብ ደረጃ ነው የአብይ አገዛዝ ብቻ ነጥሎ አድርጎ ነው የሚያየው። የቅስቀሳ አውዱ በዛ ደረጃ እንዲታይ ነው። ኦህዴድ አትበሉ፣ ስሙንም አትጥሩ፣ አብይ አህመድ የአብይ አህመድ አገዛዝ ብቻ ይባል የሚል ናሬቲቭ ነው የሚጠቀመው ጃዋር። እሱ በዋናነት እየተገለባበጠ መጥቶ ዛሬ ምንድን ነው ያለው? ዛሬ እንመልከት። ዛሬ ያለው ቅስቀሳ ጃዋር ወዴት ገባ? ቀስ እያለ እየተንሸራተተ መጥቶ እንግዲህ ወለጋ ላይ እንደምታውቁት የፋኖ እንቅስቃሴ የተጀመረበት አውድ ተፈጥሯል። እሱ ብቻ ሳይሆን በከፍተኛ ደረጃ ደግሞ እነዚህ ኃይሎች አጥቂ ሆነው መጥተዋል። አጥቂ ሆነው መምጣት ብቻ አይደለም፣ ግዙፍ የሆነ መዋቅር አዘጋጅተው ከሌሎች ቀጠናዊ ኃይሎች ጋር ትስስር ፈጥረዋል። በዚህ ትስስር ውስጥ እነዚህ ሰዎች በመዋቅር ቢተሳሰሩም በአስተሳሰብ ግን የፈጠራቸው ኦህዴድ ያለው ጭካኔ፣ የኦህዴድ ጭካኔ ወለጋ ላይ ያለውን ፋኖ ፈጠረው እንጂ ፋኖ በራሱ ፋኖን ወለጋ ላይ አልፈጠረው። ይሄ ሊሰመርበት ይገባል። ጃዋር በዋናነት ወለጋ ላይ ያሉትን ኃይሎች ብልጽግና ነው የፈጠራቸው የሚል ትርክት ይዞ ዛሬ መጥቷል። ከዚህ በፊት ፕሮግራም ሰርተንበታል። ዋነኛ አውዱን ልናሳያችሁ ስለፈልግን ይሄ ቅስቀሳ ጃዋር ይዞት የሚመጣበት ሰዓቱን ስንጠብቀው ልብ በሉ፣ ኦህዴድ በከፍተኛ ደረጃ በሀገር ውስጥ ያለ የፖለቲካ ኮንፍሊክት በጣም ጨምሮ መልኮቹ እየተቀያየሩ የጦርነት መልኩና ከበባው ራሱ እጅግ እየሰፋ ቀጠናው እየሰፋ ከብዙ አክተሮችና ኃይሎች ጋር ወደ ግጭት እየገባ ይሄ አገዛዝ እየወደቀ ባለበት ሰዓት ነው ጃዋር ታይሚንግ ጠብቆ ዛሬ መጣው። ይህን ጥያቄ ሲያነሳ እነዚህ ሰዎች ምናልባት እንደ ድርጅት ከተቋቋሙ 3 ዓመታቸው 3 ዓመት ሙሉ ዝም ብለው ይህንን ካወቀ ዛሬ አዲስ ትርክት ይዞ የመጣው ለምንድን ነው የሚለው በደንብ መፈተሽ ስለሚያስፈልገን ሰሞኑን አስረስ ሲናገር ሰምቼዋለሁ። በዚህ ጉዳይ ላይ መልስ ለመስጠት በእርግጥ በግለሰብ ደረጃ የሚታይ ሰው በተቋም ደረጃ መልስ አይሰጥም። ግለሰብ እንደ ግለሰብ በግሉ አስተያየት መስጠቱ ጥሩ ነው። ተቋም ውስጥ ያሉ አመራሮች በጃዋር እና በአስረስ መሃል አሁን ጋፕ አለ ብዬ አስባለሁ። አንዱ ተቋም ይዟል፣ የሰው ኃይል ይዟል፣ ትርክት ይዟል፣ ህዝባዊ ድጋፍ ይዟል። ጃዋር ሚዲያ ላይ ያለ ሰው ነው። ህዝባዊ ድጋፍ አለው ለሚለው 2008 አይደለም ዛሬ 2018 ነው። አለው ከተባለም በመዋቅር አልመጣም። በግለሰብ ደረጃ የሚያነሳው ሀሳብ ስለሆነ በግለሰብ ደረጃ የሚያነሳውን ሀሳብ ግለሰብ ሆኖ አስረስ መልስ መስጠት ይችላል። ዋናው ግን ነጥቡ እሱ ሳይሆን በመልሱ ላይ ጃዋር እንደ ወጥመድ አድርጎ መያዝ የሚፈልገው ወይም የትርክት መገለጫ ማድረግ የፈለገውን የሴራ ትንተና በተለይ የአማራ ትግል ውስጥ ያላችሁ ወጣቶች በደንብ ማወቁ ያስፈልጋል ብዬ አስባለሁ። ጃዋር የፈለገው ፍረጃውን ለምን አመጣው? አዲስ የትርክት መገለጫ ለምን አመጣው? አዲስ የትርክት መገለጫ ሲያመጣ በአንድ በኩል አፋብን ውስጥ ያሉ ሰዎችን ታርጌት ያደረገ ነው። በሌላ በኩል ወለጋ ያለውን ቀጠና መፍረጅ ነው። ይህንን አድርጎ ጃዋር
ቅስቀሳውን ሲያመጣ ቅስቀሳውን በቅስቀሳ መልስ መስጠት በራሱ ተገቢ ነው ብዬ ባላስብም ወለጋ ላይ የደራጁት ሰዎች ያደራጃቸው ብልጽግና ነው ብሎ ለመፈረጅ ያሰበበት አውድ ለዚህ ትክክል ነው እኛንን ያደራጀ ነው ብሎ ፋኖ ውስጥ ያሉ ሰዎች መልስ እንዲሰጡለት ነው የሚፈልገው። ይሄ በራሱ የሴራ ትንተናው ጥልቀት መገምገም ስለሚቻል፣ ሁለተኛ እያጠቃና ጉልበት ይዞ የመጣውን ድርጅት ማዳከም ነው። የውስጥ የሴራ ትንተና መስራት። ይህንን ቅስቀሳ በሚዲያ ሲያመጣ ለዚህ ቅስቀሳ በራሱ ወለጋ ላይ የደራጁ ሰዎች የሚታገሉት ፋኖች በራሱ ድርጅታዊ አሊያንስ እና ድርጅታዊ ትብብር ሊያደርጉ ይችላሉ እንጂ በቀጥታ ፋኖ ያደራጀው እንቅስቃሴ ነው ብሎ ለሚዲያም በሀሳብ ትርክትም ይህንን ማስቀመጥ አስፈላጊ አይደለም። ለጀዋር መልስ መስጠትም አስፈላጊ አይደለም። የደራጁት ለምንድን ነው የሚለው ጥያቄ ብቻ መልስ ነው። የደራጁት ቤታቸው ተቃጥሎባቸው ወላጆቻቸው ተቃጥለው ተገለው በማንነታቸው ብቻ በየአካባቢው ለደረሰባቸው አደገኛ የዘር ጭፍጨፋውን ለመመከት የሚያስችል መደራጀት የሀሳብ ትርክት ብልጽግና አዋልዶ ስለሰጣቸው ብልጽግና ድርጅት ሳይሆን ያዋለደው ኦህዴድ ሀሳቡን ነው ያዋለደው። ኮዙ አስረስም በዛ ደረጃ ማየት ነው ያለበት። ፋኖ ያደራጀው ኮዝ አይደለም። የትኛውም አማራ በኢትዮጵያ ውስጥ ያለው መደራጀት የሚችልበትን አውድ ዛሬ ኦህዴድ ፈጥሮለታል። ትግሉ ከአማራ ክልል ተጀመረ እንጂ በኢትዮጵያ ውስጥ ያለ ሀሳብ ነው። የትኛውም አማራ የተበተነው በዚህ ሀሳብና ትርክት ብቻ ሊደራጅ ይችላል። ሐሰንዳም፣ አሪሲም፣ አዲስ አበባም የትም ቦታ ይህንን የሚያደራጀው ፋኖ ሳይሆን የሚያደራጀው በሀሳብ ትርክት ብልጽግና ነው። ኦህዴድ እንዲደራጅ የሚያደርገው በዋናነት አጥቂ ስለሆነ ይሄ አጥቂ የሆነ ፋሽስት ቡድን አማራውን በተገኘበት ቦታ ይጨፍጨፍ የሚል የውስጥ ሕግ እስካለው ድረስ ራሱን ለመከላከል የሚያደርገው የትኛውም አማራ ፍትሃዊ ነው፣ ትክክል ነው፣ ጊዜውን የዋጀ አሳሰብ። ይሄ ጀዋር ጠፍቶት አይደለም፣ ጠፍቶት ሳይሆን ይህንን ቅስቀሳ ዛሬ ለምን አመጣው ብሎ ግን መጠየቅ ያስፈልጋል። ዛሬ ለምን አመጣው ብለን ስንገጣጥመው ሴራው እንዲገባችሁ የምንፈልገው ብልጽግና ኦህዴድ ተሸንፎ ስልጣኑን በጉልበት ሊያጣ አንድ ሐሙስ በቀረበት ሰዓት ላይ ይሄ ቡድን እየወደቀ ሲመጣ ጃዋር መጥቶ ወለጋ ላይ ያሉትን ሰዎች ሲፈረጃቸው የሚፈረጀው በዋናነት ብልጽግና አደራጅቶ ኦሮሞን እየገደለ ነው የሚለው ቅስቀሳ ሌላውን ኦሮሞ ለማሰባሰብ ይጠቅመናል ብሎ ስለሚያስብ ብቻ ነው። ነጥቡን መጣበታል። ስለዚህ ሌላው ይሄንን ኃይል ታውቁታላችሁ ወይ ብሎ ሲጠይቅ አዎ እናውቀዋለን የሚል መልስ እንዲሰጠው ስለሚፈልግ አዎ እኛ እናውቀዋለን የሚል መልስ መስጠት አያስፈልገንም። በዛ ደረጃ ካስፈለገ መልስ የሚመልሱት ሌሎቹ ሌላ ቀጠና አይደለም። በነገራችን ላይ አፋብን ውስጥ ያላችሁ ሰዎች እናንተ መመለስ አይጠበቅባችሁ። እናንተ መመለስ ፈጽሞ አይጠበቅባችሁ። ወለጋ ላይ ስላለው የድርጅት አሊያንስ ነው የሚያደርገው። አዲስ አበባ ላይ ያለው ፋኖ ከአፋብን ጋር አሊያንስ ሊፈጥር ይችላል እንጂ ክልሉ ላይ ያለው አዲስ አበባ ላይ ያለውን አደራጆት ሊለን አይችልም። ኮዙ ራሱ አደራጅቶ ነው። መጠየቅ ያለብህ ኦህዴድን መጠየቅ ያለብህ ኦህዴድን ኮዙን ለምን አመጣሁ ማለት ነው። ለምን ገደልካቸው? ለምን ጨፈጨፍክ? ለምን ቤታቸውን አቃጠልክ? ለምን መውጫ መግቢያ ሳጣቸው ብለህ መጠየቅ ኦህዴድ ጽሕፈት ቤት
አጀንዳውን ተቀብሎ መደራጀት ግን ያንተ ሐሳብ ሳይሆን የኛ አጀንዳ። ወለጋ ላይ የተደራጁ ሰዎች ያደራጃቸው ብልጽግናን እንዲወጉት ሳይሆን ብልጽግና የሚወጉትን አጀንዳ ሰጥቷቸው። ይህ አጀንዳ ምንድን ነው? ሰሞኑን አይታችኋል። አንድ ልጅ ቤቱ ተቃጥለው ምንድን ነው እያለ ያለው እያለቀሰ ያለው ልጁ ወይ አስወጡን፣ ቤታችን ተቃጠለ፣ በመንጋ ጭነው አምጥተውብን ኦህዴድ ነው እንደዚህ የሚያደርግብን። እነዚህ የምታዩዋቸው ማን የሰበሰባቸው? የትኛው መዋቅር ተጠቅመው? ይሄ የምታዩዋቸው ወጣቶች በሙሉ የሚሰበስባቸው ኦህዴድ ነው። አጀንዳውን የሚያመጣው ግን ማን ነው? ቅድም ብያቸዋለሁ፣ ጃዋር። ስለዚህ አጀንዳው ምንድን ነው? ትርክት ነው፣ አጥቂነት ነው። ለማጥቃት መጀመሪያ ማጥቃት፣ የማጥቃት ፕላን አለ። በተለይ አዲስ አበባ 2 ወር ባልሞላ ጊዜ ውስጥ ሊፈጠርብህ የሚችለውን አደጋ ዛሬ ቆመህ ማገመግም ከሆነ ምናልባት አደጋው ነገ ጠዋት ፊት ለፊታችን ላይ የሚመጣው። ይሄ አጥቂ አጀንዳ ያሰላለፍ ለውጥ ነው፣ የአመለካከት ለውጥ ነው፣ የትርክት ለውጥ ነው፣ የመዳረሻ ለውጥ ነው። በአስተሳሰብ በአመለካከት በመዳረሻና አሁናዊ ባለ ግምገማ አሊያንስ የተፈጠረ ኃይል አለ። የትብብር ውጤት ነው። ለአጥቂነቱ እነ ጀዋር የፈለጉት ምንድን ነው? አዲስ ትርክት መፍጠር ነው። ትርክቱ በዋናነት ወለጋ ላይ ሲል ወለጋ ላይ የደራጀው ፋኖን ሲፈርጅ፣ በተመሳሳይ አፋብን ውስጥ ያሉ መሪዎችን የጀርባ አጥንት የሚሆኑት ሰዎችን እነሱን ሲፈርጅ ሁለት ግባል። ወለጋ ተከበብክ፣ ከአማራ ክልል የመጡ ኃይሎች በአንተ ክልል ላይ አደራጁብህ፣ እነሱ እኮ ናቸው የሚገሉ፣ እንዴት ዝም ትላለህ ምናምን የሚል ቅስቀሳውን ለማዋለድ እኛንን ያደራጀ ነው የሚሉት ኃይሎችን ቢመጡለት ወጥመድ ውስጥ በመግባት እሱም ትርክት ማምጣት ነው። በራሱ ቅስቀሳውን ደግሞ የሚያመጣው ዝም እንኳን ቢባል ይህንን ቅስቀሳ የበላይነት በማስያዝ በጎን በኩል ግን እነዚህ መንጋዎችን መላክ ነው። ተጨፈጨፍኩኝ የሚለው አማራ እንዳይሰማ ሐሳቡን ለመዋጥ ጮቱ መቀማት፣ ቤቱ እየተቃጠለ የሚታረደውን አማራ ለመደበቅ አዲሱ ትርክት ኦህዴድ ያዋለደው ከነጀዋር ጋር የአጥቂነት ትርክት ነው። ቀድሞ የማጥቃት ትርክት ነው የሚያመጡት። ይህንን የኮንስፓይረሲ በደንብ ልንረዳ ይገባል። ይሄ እንቅስቃሴ ምን ይዞ ይመጣል? በተለይ ጃዋር ወለጋ ላይ ያለውን እንቅስቃሴ ይዞት የመጣው ወለጋ አካባቢ ጃዋር ምን ነው ዛሬ ወለጋ ላይ ተቆርቆረ? ከዚህ በፊት ምን ነበረ? እስካሁን የነበረውን ግድያ ምናምን እስካሁን አላወገዘም። ንጹሃን ሲገደሉ አውግዞ ያውቅም። መጽሐፉ ላይ እንኳን ሲጽፍ አልጸጸትም ብሎ ነው የጻፈው። በሱ ብቻ ጮት 80-90 ሰዎች ተጨፍጭፈው ለአንድ ሰው ነፍስ እኮ እንደው ይሰማኛል እንኳን አላለም። 80 ሰዎች ለአንድ ግለሰብ ሲሞት ስህተትም ይሁን ትክክልም ይሁን ኮዙን የፈጠረው ግን እሱ ነው። ተከበብኩኝ ብሎ በመጽሐፉ እሱን ለማዳን ነው የመጣ ነው የሚሉ ሰዎች ለማዳን ይምጡ፣ ለመግደል ይምጡ፣ ሟቾቹ ቤተሰቦቻቸው እሱን ማስተባበል የለባቸው። በአስተሳሰብ ግን የጋበዛቸው ይሄ ሰው የጋበዛቸው ሰዎች ላጠፉት ውድመት ተጠያቂ አይደሉም ያለ ሰው ዛሬ የትኛውን ደግሞ 80,000 ሰው ሊበላ ነው? ከማን ጋር ተነጋግረው? ወለጋ ላይ ያመጣው ትርክት ምንድን ነው? ይሄ ሰው ዛሬ አደባባይ ላይ ከተናገረ በኋላ በጣም ብዙ ሰው ወደዛ አካባቢ በብዙ አካባቢ ላይ አማሮችን በመጨፍጨፍ ቤት በመቃጠል ያገኙትን ሁሉ በመግደል ኦህዴድ አደራጅቶ ያመጣውን ሰው እንስሳት አልቀራቸውም። እንስሳት ጽንፈኛ ብለው ከብቶችን ሁሉ ገድለው
ነው የተመለሰው። በተለይ ወለጋ ላይ ያለው ጭፍጨፋ እያንዳንዱ ሰው በታሪክ ሊመዘግበው የሚገባ የትኛውም አማራ ሊያውቀው የሚገባ ብዙ አክተሮች የሚዋጉበት ውድመት የሚፈጽሙበት ቦታ እንደሆነ ልንገነዘብ ይገባል። አማራ ክልል ላይ ገዳ ኮማንዶ የመከላከያ ልብስ ለብሶ ነው የሚገባው። በአዴን ሚኒሻ አለ፣ ልዩ ኃይል ፖሊስ ምናምን የሚል አለ፣ መከላከያ አለ። 3-4 ብለን ልናስቀምጣቸው እንችላለን። ወለጋ ላይ ያሉት ዜጎች ግን የሚጨፈጭፋቸው 9 ናቸው። 9 ኃይሎች የጭፍጨፋው ባለቤቶች ናቸው። የዚህ ፋሺዝም ጄኖሳይደር ዋነኛ ባለቤቶች ናቸው። እነዚህ 9 ኃይሎች እነማን ናቸው? አንደኛ የኦሮሞ መከላከያ ሰራዊት ውስጥ ያለ ተለይቶ ለጭካኔ እንዲመች የሚላክ። ሁለተኛ ገዳ ልዩ ኮማንዶ ክልሉ ያደራጀው። ሶስተኛ የኦሮሞ ልዩ ኃይል የሚባል። አራተኛ ረጲ ሎላ የሚባል። አምስተኛ የኦሮሚያ ፖሊስ። ስድስተኛ የኦሮሚያ ሚኒሻ። ሰባተኛ ጋቸና ሲልና። 8 ራሱ በኦነግ ሸኔ ስም ያስቀመጠው ጀዋር በቀጥታ የሚያውቀው ሽመልስ አብዲሳ የሚያንቀሳቀሰው በነ ፍቃዱ እንደዚሁም በነ አወሉ አብዲ በተባሉ ሰዎች የሚመራው። ሌላው ጃዋርና ኦህዴድ የሚያሰማራው መንጋ ቄሮ። ይሄ ኃይል ማለት ነው። ይሄ ኃይል ተመልከቱት፣ በአይሱዚ ተጭኖ ነው የሚሄደው። ክፍያ አለው። የሚያደራጀው ኦህዴድ ነው። ኦህዴድ ባንክ አለው። እዚህ ያለውን ወጣት ሁሉ እየከፈለ የሚያንቀሳቅሰው። ስለዚህ ወለጋ አካባቢ ላይ የሚፈጸመው አደገኛ እልቂት በዋናነት የትርክት መገለጫ ለመስጠት ወጥመድ ያስፈልጋቸዋል። ወጥመዱ ተጨፈጨፍን፣ ተደራጁብን፣ ክልልህን ጥሰው መጡ የሚል ቅስቀሳ። ለዚህ ቅስቀሳ ይህንን ነበረ አውድ መገምገም። ይሄ ቅስቀሳ በቀጥታ የመጣው በጨፌ ስውሩ ስብሰባ ነው። እያንዳንዱ ሰው ልታውቅ ይገባል። ጨፌ ላይ በቅርብ ጊዜ ትላልቅ የሆኑ ውሳኔዎች ተቀምጠዋል። ተሸንፈናል የሚል ግምገማ ነው። መጡብን የሚል ግምገማ ነው። ትብብር እየፈጠሩብን ነው። ፌዴራሊስት ኃይሉም አህዳውያን የድሮ ስርዓት ናፋቂ ምናምን የሚሉት እየተባበሩ ነው። ተቀናጁ፣ ኮአሊሽን ፈጠሩ። በብዙ አክተሮች ደግሞ ቀጠናው ላይ ተከበናል። ብዙ አክተሮች ኦሮሞን ከበቡት። በውጤት ደረጃ እነዚህን ኃይሎች ታግለን አንችላቸው። ውጤቱ ሽንፈት ነው። ስለዚህ ውስጣችን ማጠናከር አለብን። አንድነታችን መሰብሰብ አለብን። በውጭም በውስጥም ያሉት ያኮረፉትን እንሰብስባቸው፣ የጋራ ኮዝ እናስቀምጥ ሲባል እነ ጀዋር የዚህ ውጤት ናቸው። የዚህ ግምገማ ውጤት ነው። የዚህ ግምገማ ጀዋርም ሲመጣ፣ ጸጋይም ሲመጣ፣ ዳውድም አለ፣ መራራ ጉዲናም አለ፣ ሌንጮ አለ፣ ዲማ ነገውም አለ። ይሄ ኃይል እየተሰባሰበ ግን የሚመጣው ከሽንፈቱና ከውድቀቱ የመጣ የጋራ ኮዝ አለን ብሎ ሲሰባሰቡ፣ ከጋራ ኮዛቸው ላይ የሚያዋልዱት ደግሞ የሴራ ትንተና አንዱ አማራውን ነጥለን እንዴት አድርገን እናጥቀው። በተለይ ወለጋ ላይ ያለውን እናጥቀው። አንድ በወለጋ አካባቢ የሚንቀሳቀሰው የነመሮ እንቅስቃሴን ከሌሎች ኃይሎች ጋር እየተባበሩ እየመጡ ስለሆነ እሱ ደግሞ ለትርክቱም ስለማይመች፣ ኦሮሞ ማስነሳ ስለማይመች እሱ መነጠል የግድ ያስፈልጋል። እናውጣው የሚል ቅስቀሳ ይዘው ሲመጡ ለቅስቀሳ ወጥመድ አድርገው ያመጡት ወለጋ ላይ መፈረጅ ነው። እሱን አመቹ። የመጀመሪያ ወለጋ ላይ ያሉትን ኃይሎች ለመፈረጅ
አፋብን ውስጥ ያሉ ሰዎችንም ለመፈረጅ ሽመልስ አብዲሳ ሚዲያ ላይ መምጣት አይችልም። ጃዋር ግን ቢመጣ ካለው የሚዲያ ላይ ተጽዕኖ አጀንዳው በቀላሉ በተለይ አማራው ደካማ ነው፣ ሴራ ይገባው ከራሱ ልጅ ጋር ይባላል። በተመሳሳይ ይህንን ትርክት ሚዲያ ላይ ሲገላበጥ ተጽዕኖም ስለሚፈጥር ሐሳቡ ስለሚገላበጥ ከዛ በኋላ አጥቂ ሆነን ባይሱዝም በእግረኛም የምናስገባውን አስገብተን እንጨፈጨፋለን፣ እንደብቀዋለን የሚል ሁኔታ ይዘው ሲመጡ ሊገባ ይገባል ማለት ነው። ከመጀመሪያው ነው ጃዋር ወለጋ ላይ ተቆርቋሪ ነው አናውቅም እንዴ? ከመጀመሪያው ነው። ይህንን ሴናሪዮ ስናይ አባ ሜንጫ ቀድሞ የማጥቃት ትርክት የፈለገበት ዋነኛ ምክንያት እያቃጠሉ ማልቀስ እደግመዋለሁ፣ እያቃጠሉ ማልቀስ ሰበብ የሚሰጡበት ምክንያት ነው። አንድ መንጋ ያመጣል፣ ያቃጥላል፣ እሱ ሚዲያ ላይ ያስጨዋል። ተቃጠልኩ ነው የሚለው። ኦህዴድ ከቁስል አካኪነት የጀርባ ታሪኩ ይሄ ስለሆነ ማለት ነው። ዛሬ ድረስ እከኩን እያከከብን አዲስ አበባን ምናምን ሲል አያቱን የማያውቅ አያቱን አብይ አህመድ አያቱን አያውቅ አይቷቸው የማያውቀውን አያቱን የ150 ዓመት ታሪክ አንስቶ ዛሬ ስለ አዲስ አበባ የሚከራከሩት ከቁስል የሚመጣ አስተሳሰባቸው ሁሉ ጊዜ ገፊ አመለካከት ስለሆነ ተበዳይ አድርጎ ማልቀስ የሚፈልገው ሰው ሊበድል ስለሚፈልግ ይሄ አመለካከት ሲመጣ እያለቀሱ ማቃጠል የመጀመሪያ የትርክት መገለጫና ሰበብ ነው። ሁለተኛው ግን ህዝባዊ ቁጣ ማነሻሻ የሚያነሳሱበት መሳሪያ ተከበብክ፣ ክልል ውስጥ ገቡብህ ምናምን የሚል ትርክቶችን ማምጣት ነው። ሌላው በፋኖ ስም አማራን የሚያጠቃበት ወሳኝ መሳሪያ ሲሆን በተለይ ባገኙት አጋጣሚ ሁሉ አማራው ላይ የተለየ ቅስቀሳ ለመፍጠር የሚጠቀሙበት ትርክት ነው። ሌላው ጥብረት ውስጥ ያሉ ሰዎችን መነጠል፣ ከዛ ትብብር ውስጥ ማውጣት ነው። ሌላው ተጨማሪ ከግል ፍላጎት ኢጎ እኔ ያላወካውበት አይጣፍጥም የሚል ኢጎዋን ቅናት የመጣ አሳሰብ በሂደቱ ላይ አንደኛ ተጫዋች ሆኖ መምጣት ይፈልጋል። አብይ አህመድ መውደቅ አለበት ነው የጀዋር እንጂ የኬንያ ፖለቲካ በራሱ መውደቅ አለበት ብሎ አይታገልም። አብይን ጥላችሁ እኔን ሹሙ ነው የሚለው። ጃዋር አዲስ አበባ ላይ ቢመጣም የአዲስ አበባ ጥያቄ ጃዋር የህገ መንግስቱ ጥያቄ ነው። እሱ የሚያይበት የፖለቲካ መነጽር ኦህዴድ ከሚያየው የተለየ አይደለም። ዛሬ የሚጽፈው ምክር ሀሳቡን የምታነቡ ሰዎች የያዝነውን ጥቅም ማስጠበቅ አለብን ነው። የትኛው ጥቅም? ሚሊየንስ ዛሬ ኢትዮጵያ ውስጥ ጦርነት ነው ያለው። የትግራይ ማህበረሰብ እየተገደለ ነው። አማራው እየተገደለ ነው። ቤኒሻንጉሉ፣ አፋሩ፣ ዛሬ ሲዳማውም እየተገደለ ነው። ክልል ብለው የሰጡት ስብስብ ሁሉ ዛሬ እየጨፈጨፈ ነው። ይህንን ለሚጨፈጭፉበት መሳሪያ ጥቅም አድርጎ ጃዋር ሲያይ እነዚህ መደቦች አምስተኛ ፌዝ ብሎ ቅርብ ጊዜ ጻፈው ማንበብ ይችላላችሁ። እየተረጎመ እኮ ሰው ያነበዋል። ዛሬ ቀላል ነው። እያንዳንዱ የሚጻፈው መከታተል የሚቻልበት ብዙ መሳሪያዎች አሉ። ይሄ አሊያንስ ነው። ይሄ ያሳሰብ መመጋገብ። ስለዚህ እዛ ውስጥ ያሉት በተለይ ደግሞ ከግል ፍላጎት የሚመጣ በሂደቱ እኔ ከሌለውበት ለምንድን ነው ኦህዴድን የምታገለው የሚለው መጀመሪያም የኦህዴድን ጥቅም ለማስጠበቅ እስከሆነ ድረስ እሱ ተቋሚ፣ ሌላው ገዢ መስሎ መጫወት ነው የሚፈልገው ባላንስ ለመስራት። አይ ኦሮሞ ሊቃን ውስጥ እኮ የሚቃወም ሰው የለም። በእርግጥ ዛሬም ድረስ የሚቃወሙ ሰዎች የሉም አይደለም፣ አሉ፣ ግን በጣም ጥቂቶች ናቸው። 3 ሰው 4 ሰው
በኢትዮጵያ ፖለቲካ ላይ ተሰምቶ አይታወቅም። በዚህ ደረጃ አይነት ህዝባዊ ግድያና ህዝባዊ መልክ ያለው ጭፍጨፋ እየተፈጸመ በስሙ አደገኛ ትርክት እየተፈጸመ የትኛውም ኦሮሞ ተደብቆ ነው ያለው። የሚታወቁ ሰዎች ዛሬ ከህሊናቸው ጋር አንጣላም ብሎ 2-3 ሰዎች አሉ። ለነሱ በጣም ክብር ይሰጣል። በቂ ነው ብዬ ግን አላምንም። ዋጋ ያስከፍላል። ዝምታ ሲመጣ ዋጋ መክፈል እንዳለ ግን የትኛውም ሊቅ ሊገባው ይገባል። ሌላው ሊቅ ተጨፍጭፎ እንደ ህዝብ አልቆ በእርግጠኝነት ሰላም ይዛት ነው በኢትዮጵያ ምድር። የተራዘመ ትግል ሊሆን ይችላል። የልጅ ልጆቻችን ሊቀባበሉት ይችላል። የመጨረሻው ውጤት ግን ውድመት ነው። እረፍት የሌለ ሰላም ውስጥ ነው የምትገባው። ስለዚህ መቃወም ያስፈልጋል። ጃዋር ይሄ እንቅስቃሴውን በዋናነት ከተቃውሞ ስልታዊነት ወደ ስትራቴጂ ወዳጅነት ሲመጣ መጀመሪያም አመጣጡ ለተቃውሞ ሳይሆን ስልታዊ የሆነ ማደናገሪያ። አብይ ቤተ መንግስት፣ ጃዋር ናይሮቢ ተቀምጦ ተቃዋሚ ይመስላል። ኢትዮጵያን ስታይሉን የሚያደናግረው። በሌላ በኩል ደግሞ በአሰላለፉ ውስጥ አንደኛ ሆኖ መምጣት ነው የሚፈልገው። ኦህዴድ ይህንን ኃይል ይዞ ስለሆነ ወደ ስልጣን የመጣው ለዘብ ብዬ የጀርባ ከኩን ግን ወደ ኪስ አስገብቸው አደናግሬው ምናምን አማራውንም ይዤ እመጣለሁ የሚል እሳቤ መጣ። እሱን የሚመለከተው ሰው ጠፋ። ዛሬ መሬት ላይ የሚጫወተው ጨዋታ ሌላ ነው። አማራው ድርጅት ይዟል፣ መሪ ፈጥሯል፣ ተቋም እየሰራ ነው። በሚገርም ሁኔታ ኦህዴድን እያስተነፈሰው ይገኛል። ማስተንፈስ ብቻ ሳይሆን ጆንያ ሙሉ ገንዘብም እጁ ላይ እየገባ ነው። የወለጋው ምሳሌ ነው። ስለዚህ ይህ አመለካከት ወደ አሸናፊነት ሲመጣ፣ ወደ ትክክለኛ ስትራቴጂ መልኩ ጃዋር ሲመጣ ሌላው የጥምረቱ ስብስብ አደጋ የአደጋ መጠን ያሰላለፍ ለውጥ ወደ ብልጽግና የኃይል አሰላለፍ እንዲመጣ ስለሚፈልግ በተለይ ኦሮሞም እዚህ ጥምረት ውስጥ እየተሰባሰበ የሚመጣው ለኔ ስትራቴጂ ጥቅም አለው ብዬ አስባለሁ። ስትራቴጂ ጥቅሙ ቂመኝነትን ኦህዴድ ስልጣን ይዞ በህዝብ ደረጃ ተክሎበታል። ቂመኝነትና ያደረ ቁስል ያደረ ሂሳብ ደረሰኝ ሁሉም እየጻፈ ነው። ወለጋ ላይ እየጻፈ ነው። አማራ ክልል እየጻፈ ነው። አዲስ አበባ እየጻፈ ነው። ሲዳማ ላይ እየጻፈ ነው። ሶማሌው እየጻፈ ነው። ነገ ጠዋት ስትሸነፍ ሁሉም ደረሰኙን ይዞ ይመጣል። ያደረ ሂሳብ አለኝ ብሎ ይሄን ያደረ ሂሳብና ደረሰኝ እየተቀበለ ትክክል ነው ሂሳብ አወራርድ እያለ የሚመጣው ስርዓት እዚህ አይነት አደገኛ መልኩ ውስጥ እንዳይገባ ባላንስ ለማድረግ ቢያንስ በኦሮሞ ትግል ውስጥ ያሉ ሰዎች በሚመጣው ሂደት ላይ ትግሉን መቀላቀል ኦህዴድ የፈጸመው ስህተት ቢያንስ ለማረምና ለማስተካከል እድል ያገኛል ተብሎ ይታሰባል። የኔ ግምገማ ነው። ምክንያቱም አንድ ከተማ ህዝብ ጨርሷል። ኦህዴድ ሙሉ የአዲስ አበባን ህዝብ የሚያህል በዚህ 8 ዓመት ውስጥ ጨርሷል። በየቤቱ ሰው ቀብረው ዛሬ ጥቁር ለብሶ ጊዜ የሚጠብቀው ህዝብ ቀላል አይደለም። ይሄ ጃዋር ሲያስበው ያስደነግጠዋል። ሲያስደነግጠው ይሄንን እንከላከላለን ብሎ ነው የሚያስበው። የሚመጣው ስብስብ የብዙ ኃይል፣ የብዙ ህዝብ ስብስብ፣ የብዙ አስተሳሰብ ስብስብ። እንዴት ብለህ ትመክተዋለህ? እንዴት ብለህ ትመክተዋለህ ነው። የትኛውም ህዝብ እንደ ህዝብ ብታሰልፈው ትፈጃለህ በሂደት ውስጥ በጣም አደገኛ ኮስት ትከፍላለህ እንጂ ለአንተ ስልጣን ብሎ የሚሞት ወጣት የለም። ስለዚህ ጭቆና ያለበት የማህበረሰብ ክፍል ይሰባሰባል። ይህንን ለመገርሰስ የሚደረገው ትግል ላይ ብዙ ሪሶርስ፣ የሰው ኃይል፣ አቅም፣ እውቀት፣ ያሰላለፍ ለውጥ አለ። ዛሬ ስቴቶች ሁሉ ናቸው በዚህ ትግል ውስጥ የተሳተፉት። አብይ አህመድ እኮ ከውስጥ ኃይሎች ጋር ብቻ የለም። ሱዳን ጋር እየተፋለመ ነው። ከኤርትራ ጋር እየተፋለመ ነው። ስንቱን ተዋግተህ ነው የምችለው? መሸነፍህ የማይቀር ጉዳይ ነው። ይህንን ግን ጃዋር የወሰደው ወደ መከላከል ስገባ
ኦህዴድ ውስጥ ገብቼ አሰላለፍ ልቀይረው ነው። ልክ የ2008 አሰላለፍ ይዤ ቄሮ ተነስ ምናምን ስለው አቆመዋለሁ ብሎ አስቦ የቄሮ ትግል የነፍጥ ትግል አይደለም። የነፍጥ ልምድ የለውም። አማራ ክልል እየገባ እጅ የሚሰጠው የሚገመሰሰው ለዛ ነው። ኦህዴድ ማሸነፍ በነፍጥ አይችልም። እጁን የሚያጣምር ሰላማዊ ታጋይና አልሞ ግንባሩን የሚመታ የፋኖ እንቅስቃሴ ሁለቱን እኩል ማየት አይቻልም። ይፈጀዋል። በየትኛውም አቅም ሊወዳደረው አይችልም። ብረት የጨበጠ ልምድ ያለው ከባሩድ ጋር የሚውል ወጣት ውጤቱ፣ ድፍረቱ፣ ወኔው፣ የመጨረስ አቅሙ ኮዙ እኮ ነው ዋናነት የሚያሸንፈው። ብልጽግና እኔን ግደለኝ፣ ጀነራሎቹ ሲመጡ ጠብቅና ግደል፣ እዚህ አካባቢ ያለውን የኦሮሚያ ጽሕፈት ቤት ምናምን ሚኒሻው ሲመጣ ግደል ብሎ ወለጋ ላይ ያደራጃል። ይሄ ነው ኮዝ። ይሄ ኮዝ ነው ይባላል። ይሄ ዓላማው ግን እሱ አይደለም። ስለዚህ ጀዋር ይህንን ኮዝ ለሚያመጣው ወጥመድ እንደሆነ ከገባል ከወጥመዱ ዋናው በተለይ ባሰላለፍ ውጫዊ ኃይሉን በማዛባት ልብ በሉ እንዴት ከሚወጉን ሰዎች ጋር ትተባበራላችሁ ብሎ የኦሮሞ ኃይሎችን ከጥምረቱ ማስወጣት፣ በፋኖ እንቅስቃሴ ውስጥ ያሉ ዋሳኝ ሰዎችን ኢላማ አድርጎ ራሳቸው መፈረጅ፣ ድርጅት ማዳከም፣ በተመሳሳይ ወለጋ ላይ ገባ የሚለውን ሰው ደግሞ ኦሮሞ መቀስቀስ ነው። መጡብህ እኮ ቤት ድረስ መጡብህ። ይሄ የጨፌ ጉባኤ ላይ የተያዘ አቅጣጫ ነው። ጀዋር አሊያንስ የሚያደርግበት አንዱ የሴራ ትንተና ይሄ። ስለዚህ ስድስተኛ ያስቀምጥኩላችሁ የጥምረቱ ስብስብ አደጋ ስለሆነ ያሰላለፍ ግምገማ ሲመጣ ይሄ ያሰላለፍ የለውጥ ግምገማ ጥምረቱን በማፍረስ የኃይል ሚዛን ብልጽግና ኦህዴድ እንዲይዝ ማድረግ ነው። ይሄንን ፈልጎ ነው ይሄንን ትርፍ ያመጣው የብዙ ውጤት ስለሆነ ነው። በደንብ ወቅ ሰባተኛው ግን ከወለጋ ኃይሎች ጋር በተለይ ጀዋር ይሄንን ስንት ሰው እንደሚያቀላቅም ከወለጋ ሊቃን ጋር ጸበኛ ነው። ይሄን ስንት ሰው እንደሚያቀላቅም ጸበኛ ነው። አትምጣብን ነው የሚሉት። ምን እንዳደረጋቸው ደግሞ ይታወቃል። እኔ መረጃው አለኝ፣ ሰምቻለሁ። ቡራዮ እስር ቤት በነበርኩበት ሰዓት የኦነግ አመራሮች ከኔ ጋር ታስረዋል። እስር ቤት አግኝቻቸዋል። እነዚህ የኦነግ አመራሮች ጀዋርን አይንህን የሚሉት ለምንድን ነው አለ ይታወቃል። አይንህን ነው የሚሉት፣ አይፈልጉትም። በዛ ጉዳይ ላይ ለመግባት አልፈልግም። ጉዳዩ የነሱ ጉዳይ ስለሆነ ግን አውቃለሁ፣ ሰምቻለሁ። ብዙ ጊዜ ካያችሁ እዛ አካባቢ ላይ ያለ እንቅስቃሴ ተናግሮም ዘግቦም አያውቅም። በሀሳብ ደረጃ ግን ግጭቶች አሉ። ይሄ ግጭት ወደ ኦሪጂናል የሆነ መልክም ይዟል። ይሄ አማራው ላይ ያለ አይነት መልክ ጀዋር ላይና እዛ አካባቢ ላይ ያለው መልኮች አሉ። ስለዚህ ይህንን መጠዛቀዝና ይሄ ያደሩ ጉዳዮችን የውስጥ ጉዳዮችን ምናምን እሱን እኔ እዛ ውስጥ አልገባም። ሰብቻለሁ ብቻ ነው ማለት ነው። አውቃለሁ በተወሰነ መልኩ እሱን ቢያንስ እስሙዝ ለማድረግ ሜዳ ውስጥ ለመግባት እዛ አካባቢ ያለውን የፖለቲካ ማህበረሰብ ጋር ያደሩ ጉዳዮችን መለባበስ የሚያስፈልገው ጀዋር ወለጋ አካባቢ ያለውን በጣም ተቆርቋሪ ሆኖ የተለየ መረጃ ደግሞ እሱ እንዳለው ሌላው እንደሌለው አድርጎ ማቅረብ የሚፈልገው ፖለቲካዊ አመለካከቱ ተቆርቋሪነት ምናምን እዛ አካባቢ ለስለስ ብሎ የሚገባበት ነው፣ ራሱን የሚሸጥበት ነው። ስለዚህ አንዱ አጀንዳ ደግሞ ይሄኛው። ይሄንን ስናስብ ስንገጣጠል ለምን መጣ፣ መቼ መጣ፣ ከዚህ በኋላ ምንድነው ይዘው የሚመጡት
የሚለውን ደግሞ መገምገም ያስፈልጋል ማለት ነው። የመጣው ነሐሴ ላይ ነሐሴ 2018 2019 ላይ ብልጽግና የለም ስንላቸው እኔ ፖለቲካሊ ብቻ ሳይሆን የትንቢት ያህል ነው የምናገረው። ይህንን ያዙልኝ። አንድ ልጅ ጽናት ላይ ጽፎ ነበረ። ጽናት ላይ የሚነሳው በጣም ነው የምናመሰግነው ወንድማችን። ከፖለቲካ እይታ በላይ ሊተገበሩ የሚችሉና በአይናችን እያየናቸው የመጣን መሆኑን ሳስብ ትንቢት ይመስለኛል ምናምን ብሎ በጣም ቆንጆ ኮመንት ነው። ምናልባት ስሙን እናመጣላቸዋለሁ ስክሪንሻቱን። በጣም እናመሰግናለን። በዛ ደረጃ መቼም እኛ የመረዳት አቅም አለን ብለን አናስብም። ካለ ግን ምናልባት የተናገርነው በሌለ ከሆነ ከግምታችን በላይ በአንደበታችን በንግግራችን ውስጥ መገለጥና ሰውን ማስረዳት የሚፈልግ የራሱ የሆነ ደግሞ ምክንያት ያለው ብዬ አስባለሁ። ይህንን እያሰብኩኝ አዲስ አበባ ላይ አሁን ከምነግራችሁ ሁኔታዎች ጋር ስንገጣጥመው ብልጽግና ኦህዴድ በሚቀጥለው ዓመት በኢትዮጵያ ፖለቲካ ላይ የውሃ ሽታ ሆኖ ይጠፋል። የውሃ ሽታ ሆኖ በኢትዮጵያ ፖለቲካ ላይ ይሄ ቡድን ሲጠፋ በኢትዮጵያ ውስጥ ሊፈጠር የሚችለው አደጋ በታሪኳ ግን አይታው ሰምታው የማታውቀው አደጋ ይመጣባታል። ይህንን እያንዳንዱ ሰው ደግሞ ሊገባው ይገባል። በኢትዮጵያ ፖለቲካ ውስጥ የመጨረሻው አደጋ ቡድን ደግሜ ነው የምናገረው ኦህዴድ፣ ህወሓት አይደለም። ሆኖም አልመጣም። ስልጣኑን ለማጥበቅ በኢትዮጵያ ፖለቲካ ላይ ዛሬ ድረስ የመጣው የብሔር ፖለቲካ መለስ ለስልጣኑ ይጠቅመኛል ብሎ ያሰበው እሳቤ መጨረሻ ላይ የትግራይ ህዝብንም ዋጋ አስከፍሎታል። ኢትዮጵያንን ዋጋ አስከፍሏል። አማራውን ዋጋ አስከፍሏል። ኦሮሞን ደግሞ ዛሬ ስልጣን በስሙ የያዙ ኃይሎች ለሚቀጥለው አደጋ ዋጋ ሊያስከፍሉት የትርክት መገለጫ ያደርጋል። ይህንን ነው እኛ እየተናገርን ያለን። ስለዚህ በኢትዮጵያ ፖለቲካ ላይ ሊመጣ የሚችል ሊቃጣ የሚችል አደጋዎች አሉ። እነዚህ አደጋዎች የሚመጡት ግን ኦህዴድ ስላበቃለት ነው። ኢትዮጵያ ውስጥ ያለው አሸናፊና ተሸናፊ የሚለየው የሚቀጥለው ዓመት ነው። የሚቀጥለው ዓመት ላይ በራሱ ይሄ ቡድን መሸነፉ ሳይሆን ከሽንፈቱ በኋላ ሊያስከፍለው የሚችለው አደጋ የፈጸመው ወንጀል እጅግ ከባድ ስለሆነ ከባድ ብቻ አይደለም ሊያስጠይቀው የሚችል ወንጀል ስለሆነ በምንም አይነት መመዘኛ ስልጣኔን ሳጣ ዝም ብዬ አላጣም ብሎ ስለሚያስብ ዛሬ የሚቆሰቁሰው ግጭት የመጨረሻው የጥፋት ልጅ የሚወለድበት መንገድ ነው። አንድ ሰው ምናልባትም ታሪካዊ የሆነ ጽሁፍ ያው ብዙ ሰው በትንቢትም በምንም ሲናገሩ የሚታወቁት የእሳቸውን ምሳሌዎችን ምናምን ገጣጥሞ ለጽናት ሚዲያ መረጃዎችን ልኳል። እሱ እንደዚህ አይነት ነገሮችን ይገዝኛል። ጽናት ሚዲያ ይህንን ሐሳብ ይህንን መልእክት ታስተላልፍልን። ይህ ጊዜ ከባድ ጊዜ ነው። ይከሰታል፣ ይመጣል ብሎ ሲናገሩ እነ ጀዋር እየመጡ እንደሆነ ስናይ፣ ወለጋ ላይ እየተፈጸመ ያለው ሁኔታ ስናይ፣ ይህንን የሚያሰባስቡት መንጋ ስናይ፣ ልብ በሉ ቅስቀሳውና አውዱ እየተገጣጠመ ያለበትን መልኩን ስናይ እየተሳበ እየመጣ ነው። ወደ አዲስ አበባ እየመጣ ነው። ከአዲስ አበባ በኋላ ሊያስከትለው የሚችለው አደጋ ግን ቀይ መስመሩ ነው። የመጨረሻው ቀይ መስመር ይሄ ነው፣ አዲስ አበባ ነው። አዲስ አበባ ላይ ዛሬ ምን እየተፈጸመ ነው? እነዚህን ገጣጥመን አየናቸው። የትርክት መገለጫ ይዘው እየመጡ ነው። ውጫዊ ኃይሎች እያሸነፉ ነው።
ይሄ ቡድን በውስጥ በኩል እየተሸነፈ ነው። በራሱ ካድሬ አዲስ አበባ ላይ ዛሬ ብልጽግና ኦህዴድ ተሸንፎ የመጨረሻ የታሪክ ጥፋት ውስጥ ገብቶ ይገኛል። መዋቅሩ እየተበተነ፣ ሰራዊቱ እየተበተነ ነው። በየቀኑ እየተናደ ነው። በየቀኑ መናድ ብቻ ሳይሆን በየቀኑ በጣም ከባድ ውጊያዎች አሉ። እየተሸነፈ ነው በብዙ ቀጠና። በቅርብ ጊዜ ምናልባት ይሄ ቡድን የመደምሰስ ዕድሉ በጣም ሰፊ ነው። አሁን ያለው ሰራዊት እንደውም እዚህ ቆቦ ራያ አካባቢ ነው። ከዛ እስከ አዲስ አበባ ያለውን ርቀት ማየት ነው። ኤሊ በሁሉም በኩል እየተመታ እየተሸነፈ ያለ ቡድን ከዚህ በኋላ የሚወስደው የጥፋት ትርጉም አለው። የጥፋት ልጅ ይወለዳል። በአስተሳሰብ ነው የሚወለደው። በአስተሳሰብ የሚወለደው የጥፋት ልጅ አስተሳሰቡ ህዝቡን ያጋጨዋል። ይህንን ህዝብ ለመቆጣጠር የሚወስዱት ቅድም ያሳዩዋችሁ መንጋውን ወደ ከተማ ማስገባት ነው። ለመንጋው እነዚህ ሰዎች እየሰሩ ነው። ከተማው ላይ እያደራጁ ነው። በብዙ አካባቢ ላይ ወደ መሀል ሀገር የሚገባ ሰራዊት እያደራጁ ነው። ይህንን ስነግርህ እያንዳንዱ ሰው ተቀበል። በመረጃ ነው የምናግራችሁ። ከተማው ላይ ብዙ ሰው ማደራጀት ብቻ ሳይሆን ወደ አክሽን ለመግባት ፈልጓል። ለምን? ከተሸናፊነት የመጣ አሳሰብ፣ ከተሸናፊነት ሁሉንም ከማጣት የመጣ አሳሰብ የተቃውሞ ጎራ ራሱ በኃይል እንጨርሰዋለን የሚል መደምደሚያ ይዘዋል። ስለዚህ እነዚህ ሰዎች ካለባቸው ደካማ አስተሳሰብ አደገኛ መልክ ይዘው ሲመጡ ህዝቡ መዘናጋት ሳይሆን በትኩረት መጠበቅ አለበት። ወለጋ ላይ ያለው ተስቦ አዲስ አበባ ይመጣል። ኢትዮጵያ ውስጥ እስከ ጥቅምት ድረስ ከባድ ችግር አለ። ተወደደም ተጠላ በጣም ከባድ ችግር አለ። ደግሜ ነው የምናገረው። ኦህዴድ ከዚህ በኋላ መንግስት ሆኖ አይቀጥልም። መንግስት ሆኖ አይቀጥልም ስንላችሁ ፖለቲካሊ ብቻ አይደለም። በወታደር ራሱ መቀጠል አይችልም። በጉልበት መቀጠል የማይችልበት ግራውንድ ላይ ነው ያለው። በዘመቻ መቀጠል አይችልም። ተሰብስቦ የሚመጣው ወደ ቀበሌው ነው። ወደ ቀበሌው እየተሰበሰበ ሲመጣ እየጠበበ ነው የሚመጣው። ተቋማት ሁሉ እየፈረሱ ነው የሚመጡት። በአስተሳሰብ እየፈረሰ ነው የሚመጣው። የመጨረሻው ሚኒሻና ዘበኛ የሚያደርገው ይህንን መንጋ ከፊት አድርጎት ይጨርሰዋል። እሱ ደግሞ ሌላውን ህዝብ ስለሚያነሳሳ የበለጠ ቁጣው ይጨምራል፣ የበለጠ አደጋው ይጨምራል። ይህንን ሰው ቢገመግም በተለይ አዲስ አበባ እየመጣ ያለው ሁኔታ እያንዳንዱ ሰው ሊገባው ይገባል። ስለዚህ እነ ጀዋር የመጡበት መንገድ ሰዓቱ ነው። ትርክቱን ማዋለድ የፈለጉበት ሴራ ነው። ከዚህ ሴራ መቀስቀስ የሚፈልጉት ተቋማትና ጥምረትን መበተን ነው። አርበኛ አስረስ እንዲገባ ከገባ ምናልባት ሰሞኑን በሰጠው ኢንተርቪው ላይ ቴዎድሮስ ጸጋዬ ጋር ሲናገር ሰምቼዋለሁ። እኛን ያደራጀ ነው ማለቱ እኔ አልፈለኩትም በግሌ ማለቱ መብቱ ቢሆንም አለማለቱ ግን ጠቃሚ ነበር። መቀስቀሻ መሳሪያ ነው። መጡብህ ማለት ነው። ሌላ እኮ አይደለም። ሴራ ዋናው ወጥመዱ ይሄ። በዛ ደረጃ መሌላ ያላችሁን ብልጠት ያስፈልጋል ብዬ አስባለሁ። የጠላትን ግምገማ መስራት አለባችሁ። ለምን ፈለገው? ለምን መጣ? ለምን ይህንን አጀንዳ አስነሳው? ጭራሽ መልስ መስጠት አልነበረብህም። አንተ ያስከው አቋምና እሱ የያዘው ፖዚሽን እኩል አይደላችሁ። አንተ እየመራህ ያለው ድርጅት ነው። ድርጅት ብቻ ሳይሆን ህዝብ፣ ሚሊዮንስ ህዝብ ከጎንህ የሚከተለው ብዙ ሰዎች አሉ፣ ብዙ ሚዲያዎች አሉ። በግለሰብ ደረጃ የለም። አንድ እዛ ቦታ ላይ ያሉ ሰዎች ሲናገሩ ትንተና የሚሰጠው በተቋም ደረጃ። ስለዚህ በተቋም ደረጃ ትንተና የሚሰጥ ሰው በግለሰብ ደረጃ ላለ አክቲቪስት መልስ መስጠት አያስፈልግም። እኛ በቂ ነን። እኛ ሚዲያ ላይ ያለ ነው በቂ ነን። ተቋም ላይ ግን ብንሆን መልስ አንሰጥም፣ አይመጥንም። መልስ መስጠት ያለብህ ስልጣን ላይ ያለ ወይም ደግሞ ተቋም ይዞ በተቋም ደረጃ
ላለ ኃይል ብቻ ነው። የሆነ ሆኖ ግን ዓላማው ጠንካራ ሰዎችን መስበር ነው። ድርጅት ውስጥ መጓተት መፍጠር ነው። አሊያንስ ማፍረስ ነው። ቀጠናው ላይ ያሉትን ሰዎች ደግሞ ቀስቅሶ ኦሮሞ ተነስ የሚል ህዝባዊ መልክ እየተለማመደ ነው። ይሄ ቅስቀሳ ኦህዴድ ደግሞ በአዲስ አበባ ጥያቄ ወደ አደገኛ ትርምስ ለመፍጠር ሜዳውን እያመቻቸው መመጋገብ፣ የሀሳብ የሴራ ትንተና፣ የጥፋት ትንተና። ጥፋቱ ግን የጥፋት ልጅ ይወዳል። ውጤቱ እስከ ጥቅምት ይደርሳል። ከጥቅምት በኋላ ግን ምናልባት ጥቂት ጊዜ ብቆይ ነው የውሃ ሽታ ሆኖ ይጠፋል። የውሃ ሽታ ሆኖ ይጠፋል። መጨረሻ ላይ እዳው ለህዝብ ይተርፋል፣ ሌላ አይደለም። እነዚህ ሰዎች በቃችሁ ማለት የሚገባው ዛሬ አደባባይ ላይ ወጥቶ ራሱ የኦሮሞ ሊቅ ነው። ጥምረት ውስጥ ይህንን ቡድን የሚታገሉት ሰዎች እኔ በግሌ አደንቃቸዋለሁ። ባላንስ ለመፍጠር የግድ ያስፈልጋል። ቢወጡ ጉዳቱን ይጨምሩታል እንጂ አይጠቅማቸውም። ጀዋር ዛሬ የቆመበት የሞተውን ኦህዴድን በጀዋር ቅስቀሳ ማንሳት አይቻልም። ጀዋር ቀስቅሶ ወጣቱን ለውጥ ማምጣት ችያለሁ ካለ ይሄንን ቡድን ይሄ ትውልድ አሸንፎ ለውጥ እንደሚያመጣ ማሳየት ብቻ አይደለም፣ በተግባር በህይወት ያየዋል። ለውጥ ማምጣት እንደሚችል ያየዋል፣ እያሳየው ነው። ምንም ጥያቄ የለውም። ዛሬ ጎማ የሚያቃጥል እጁን የሚያጣምር አይደለም፣ ዲሽቃ የሚተኩስ ወጣት እየተፈጠረ። ይሄ ዲሽቃ የሚተኩስ ወጣት አዲስ አበባ ሲመጣ የኦህዴድን ቀዩን መጽሐፍም ይቀደዋል። እሱም ራሱ ይመለከተኛል የሚል ሰው ካለ ይቀደዋል። ፋሺዝም የሆነ መጽሐፍ ስለሆነ በሄደበት ቦታ ሁሉ ጨፍጨፈ ግደለው የሚል አስተሳሰብ ስለሆነ ይሄ አስተሳሰብ ይሄ ቁስል ዛሬ ኦህዴድ ያደገበት ቁስል ሚሊየንስ ወጣት ላይ ቁስሉ መጥቷል። ዛሬ አዲስ አበባ ላይ መጥቷል። በነገራችን ላይ ይሄ ቁስል በራሱ አዲስ አበባ ላይ እየተዋለደ ነው፣ እያዋለድ ነው፣ ተቋምም እየፈጠረ ነው። ይህንንም ነገ ጠዋት ብልጽግና ላይ ያደራጀው ብለህ አደባባይ ለውጣ እየመጣ ነው። አደገኛ የሚያክ እየመጣ ነው። የሚያክ ደግሞ አዲስ አበባ ይጠበኛል ነው የሚለው። የሚመጣው ይጠበኛል ነው የሚለው። መስፋት አለብኝ ነው የሚለው። ገና ብዙ የተቀማው ካለ ነው የሚለው። የሚመጣው ራሱ የሚጠይቀው በጣም ብዙ ነው። ዛሬ እየጠየክ እያለማመድክ ነው። ከተማው የኔ ነው፣ ምናምን የኔ ነው፣ ቤተ መንግስቱ የኔ ነው፣ ማዘጋጃ ቤቱ የኔ ነው ምናምን የምትለው በራሱ እንደሚቻል ወጣቱ እየገባው ነው። ኦኬ ማሸነፍ ነው የሚጠበቅብኝ። ካሸነፍኩ በኋላ ግን ኦሮሚያ የኔ ነው ሊል የሚችል ወጣት እየፈጠሩ ነው። አዳማ የሚሉትን ናዝሬት የኔ ነው፣ ቢሾፍቱ ምናምን የሚለው ደብረ ዘይት የኔ ነው የሚል ወጣት የኔ ነው የሚል እያመጣው ነው። እያዋለዱት ነው። እነሱም መንጋ እያዋለዱ ነው። የሴራ ትንተና እያዋለዱ ነው። የመኖር ጉዳይ የሆነበት የሰርቫይቫል ጉዳይ የሆነበት ከዚህ የጥፋት ቡድንማ መውጣት አለብኝ የሚል ወጣት እያመጡ ነው። ትግሉ እያመጣ ነው። የሚያዋልዱት ትርክት እያመጣ ነው። የአሸናፊነት ትርክት ሌላውን ማሸነፍ እንደሚችል እያዋለዱ ነው፣ እያመጣ ነው። ለዚህ ነው ወለጋን ማሸነፍ ያልቻሉት። ለዚህ ነው ሙሉ 20 ምናምን መኪና 28 መኪና እየነዳው ያጫወተው ወለጋ ላይ ያለው ፋኖ ወኔው የመጣው ከመገፋት ነው፣ ከመበደል የመጣ ነው፣ ከጭፍጨፋ የመጣ ነው። አማራ ክልል ያለው አፋብን አላመጣውም። የአፍ ወለምታ ሊሆን ይችላል። እኔ እንደዛ ነው የምወስደው። የትኛውም ፋኖ አላደራጀው። ወለጋ ላይ ያደራጀው ወለጋ ላይ ተደራጅቶ መታገል አለበት ያለው ኦህዴድ ነው። ገሎ ቤቱን አቃጥሎ አዲስ አበባ ላይ ተደራጅቶ ነገ ጠዋት የሚመጣውን የምትስበውን ወጣት አደብ የሚያስገዛው የኔ ነው ውጣልኝ ብሎት ሊያስፈራራው
በህገ መንግስት ይጻፍልኝ እያለ ስለሆነ እየመጣ ነው የምነግርህ። ይህንን ቆርጠ ያዘው። የሚመክት ብቻ ሳይሆን የሚጨርስ ትውልድ እየመጣ ነው። ያ ከመጣ በኋላ ግን ከብዙ ቦታ ሂሳብ ላወራርድ እያለ ያደረ ሂሳብ አለኝ እያለ ደረሰኙን ይዞ የሚመጣ ወጣት ሲመጣ ምንድን ነው መልሳቸው? ምን እንስጠው? ምን እንስጠው? ከተማው አይበቃኝም ሲል ምን እንስጠው? ቤተ መንግስቱ ተሰጥቶትም ማዘጋጃ ቤቱንም ቢይዘው እሱ አይበቃኝም የሚል ወጣት ግን ሊፈጠር ይችላል። በአንተ ቅስቀሳ፣ በወዴት ጠቅላይነት ነገ ጠዋት በምታመጣው መንገድ ይህንን ስንናገር የትንቢት ያለ ወደዛ እንደሚገባ ይሄ ሊቅ የታወቀ ነው። ደጋግመን ስለምንናገር ምስክርነት የምንሰጠው አዲስ አበባ ዛሬ ሀሳቤን ከመጨረሴ በፊት ይህንን የላኩልን ሰው ላሰማችሁ በቀጥታ። ይህ የጽናት ሚዲያ አቋም ሳይሆን የግለሰቡ ስማቸው የማይጠቀስ ከአዲስ አበባ የተላከ እንደሆነ ከግምት አስገቡልኝ። የጥፋት ልጅ ይወለዳል። በዝርዝር ወደ ምንመለከተው ጉዳይ አልፋለሁ። በሰርጓ ቀን የጠፋቸው ነፍሰ ጡር ሴትም በዳቦ ስሙ የኢትዮጵያ ሀገራዊ ምክክር ኮሚሽን በመባል የሚታወቀው በኦዳ ኮንቬንሽን ሴንተር የጨፌ ጉባኤ ወይንም ጉሚ ሰርገኛው የገዳ ስርዓቱ አባ ገዳም አብይ አህመድ የጠፋበት የከሰረ ድግስ ሆኖም ተጠናቋል። በሚመጣው ጥቅምት ወር ለአዲስ አበባ ነዋሪዎች የጥፋት ልጅ ይወለዳል። ስለዚህ ለአዲስ አበባ ህዝብ ጥሪ ሊቀርብለት ይገባል። የአቶ መለስና የአብይ አህመድ የእጮኝነት ዘመን አብቅቶም አብይ ስልጣን ሲይዝ የመለስን ዘር አረገዘው። አብቹ ምጡ እንዳይታወቅበት ለ8 ዓመታት በሽርብና በነፍሰ ጡር ሰፋፊ አልባሳት እየተደበቀ ኖረ። በመጨረሻም አብቹ የአጀንዳ ሆዱ ሲገፋበትና ህዝቡ ሲያውቅበት በብሔራዊ የምክክር አዳራሽ ምጥ ይዞት መጮህ ጀመረ። አሁንም ገና ምጥ ላይ ነው። የጥፋት ልጅ ከብዙ ምጥ በኋላ በጥቅምት ወር ይወለዳል። የኦሮሚያ ዋና ከተማ አዳማ ናት። ያለምንም ህጋዊ መሰረት አዲስ አበባ የሚገኙት የኦሮሚያ ክልል መንግስት ተቋማት በሙሉ ተጠራርገው ወደ አዳማ መጓዝ አለባቸው። ተቋማቱ በአዲስ አበባ ህገወጥ ሰፈራ ነው እያደረጉ የሚገኙት። ይህ ሲሆን ብቻ ነው አዲስ አበባ የመላው ኢትዮጵያ የጋራ ቤት መሆኗም የሚረጋገጠው። ለመሆኑ አዲስ አበባ የማናት የሚለው ጥያቄ በታሪክ መዛግብትም ሆነ የአርኪኦሎጂ የቁፋሮ ግኝቶች አንጻር ካየነው የዛሬዋ አዲስ አበባ የጠፋችው ከተማና በድጋሚ በአሰሳ የተገኘችው በመካከለኛው ዘመን ማለትም በ1380 ዓመተ ምህረት በአጼ ዳዊት የተቆፈረችው የበረራ ከተማ ናት። አዲስ አበባ በረራ ናት። በረራም አዲስ አበባ ናት። የከተማዋ ታሪካዊ ባለቤት አማራ ነው። ኦሮሞ በከተማዋ ዙሪያ የሰፈሩት በረራ ከተማ ከተመሰረተች ከ300 ዓመታት በኋላ በ16ኛው ክፍለ ዘመን በተከሰተ የኦሮሞ መስፋፋት የታሪክ አጋጣሚ ነው። በአጼ ምኒልክ በድጋሚ ስትገነባ አዲስ አበባ የሚል አዲስ ስያሜ ሲሰጣት የከተማዋ የኦሮሞ ተወላጆች ብዛት 300 ደርሶ እያለ የአማራ ህዝብ ቁጥር ግን አሸዋ ነበረ። ፊንፊኔም ሆነ ሸገር አማርኛ እንጂ የኦሮምኛ ቃላት አይደሉም። መለስ አብይን ለእጮኝነት የመረጠው የኦሮሚያ መቀመጫን ከአዳማ ወደ አዲስ አበባ ለማዛወር መወሰኑን የሰማ አብይ በመለስ ፍቅር በታወረ ጊዜ ነበረ። ይህ ጉዳይ የረዥም ጊዜ የጋብቻ ታሪክ ነው። ዝርዝሩ በሕግ ይወሰናልና የልዩ ጥቅምን ጉዳይ በይደር እናቆየው። ጥቅምት የሚወለደውና በተወለደ በ50ኛ ቀኑ የሚሞተውን የጥፋት ልጅ ሳያጠፋው ለማጥፋትና ይህንን የጥፋት ሕፃን በቅድመ ዝግጅት ተዘጋጅተህ እንድትፋለም ለአዲስ አበባ ጥሪ ቀርቦልሃል። አብቹ ኬኛ በኢህአዴግ ቤት ስላደገና ያው የኦሮሞ ኢህአዴግ ሆኖ ስለመጣም እንደ ትግራይ ህዝብ ስቃይ ሁሉም ለተከበረው የኦሮሞ ህዝብ ከፍሎ የማይጨርሰው ዕዳም ተበድሮለት ያልፋል። የአብይ አህመድ ልጅ ግራኝ አህመድ አንድ ቀን ያደረም ከኢህአዴግ ቤትም 20 ዓመት ይወስዳል ታጥፎ ለመጥራትም። አንተም አጠፍተሃል ከኢህአዴግ ጡትም ሚስጥሩን ታውቃለህ የነሱን ክፋትም አያስፈልገኝም አንተን ማስረዳትም። ከዚህ ውጭ
ስትሞክር ሰው ለማሳሳትም እየመራኸው ነው ህዝቡን ለጥፋትም። አንተም ትጠፋለህ፣ ይህችን ወቃት። ህዝቡ ሰልችቶታል፣ መከራ መሮትም። ያለፉ መሪዎች ስላሰቃዩትም በአፍህ ብታስመስል ልብህ ደብቆትም ምንም ብትሸሽገው ለብዙ ዓመታትም እያደር ይወጣል ሐቅና ውሸትም። በሚመጣው ጥቅምት ወር ለአዲስ አበባ ነዋሪዎችም የጥፋት ልጅ ይወለዳል። ስለዚህ ለአዲስ አበባ ህዝብ ጥሪ እየቀረበለት ነው። ክቡራን አድማጭ ተመልካቾች ከጽናት ሚዲያም የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን። የጽናት አድማጭ ተመልካቾቻችን እንግዲህ የሰማችሁትን ይመስላል። በቀጥታ ለጽናት የደረሰ መልእክት ነው። እንግዲህ እኛ ፖለቲካሊ ከዚህ በፊት የምንገበግባቸው ነጥቦች ብዙ ሰዎች እየተከታተሉ ነው፣ ውጥረቱን እየተከታተሉ ነው። ምናልባት ሊመጣ የሚችለው ችግሮች ፖለቲካሊ ምን እንደሚመስል ለማሳየት ብዙ ጥረት እያደረግን ያለን። በኢትዮጵያ ውስጥ ያለው ፖለቲካ ሁሉ ጊዜ ሰው ማሰብ ያለበት የስሙዝ የሆነ የጨዋታ የሀሳብ ሜዳ አይደለም። አንዱ ፖለቲካው ከብሔር ጋር ከማንነት ጋር የተያዘ ነው። ሁለተኛ ደግሞ የአሸናፊነት ነው። ይሄ አሸናፊነት የሚበየነው ደግሞ በኃይል ነው። ስለዚህ በኃይል የሚበየን አሸናፊነት፣ ፖለቲካው በራሱ ደግሞ ከራሱ የብሔር ማንነት ጋር አብሮ የተያዘ አስተሳሰብ። ይሄ አስተሳሰብ ደግሞ በራሱ ጠላትና ወዳጅ አድርጎ ዛሬ ስልጣን ላይ ያለው የማሸነፍ እድል አገኘ በሚልበት ሰዓት ላይ የሄደው ወደ የብቀላ ፖሊሲን ያመጣ። የተሸነፈው የተሰበረው ኃይል ደግሞ ወደ ማሸነፍ ሲመጣ፣ ይሄኛው ኃይል ወደ መሰበር ሲመጣ ተሰበርኩኝ ብሎ የሚያስበው ኃይል ሊወስደው የሚችለው የጥፋት መንገድ በራሱ ስህተት ውስጥ የሚገባ ብዙ የመረዳት አቅም የሌለውና ከጥፋቱ ደግሞ ሊድን የሚችልበት ትንተና የሌለው ስብስብ ነው ስልጣን ላይ ያለ። ይሄ ቡድን ዛሬ ወደ ጥፋት የሚገባበት እድሎቹ እየሰፉ ነው ስንላችሁ በጣም ብዙ ሰው ይሄንን ግምገማ እየተቀበለው፣ አዲስ አበባ ላይ ያለው ችግር እንደ ጥሩ ማሳያ ነው ስንላችሁ እኛ የተናገርነው በጣም ቆይተናል። ዓመት፣ 2 ዓመት፣ 3 ዓመት አይደለም 8 ዓመት። ይሄ ምክክር ኮሚሽን ከመቋቋሙ ጀምሮ እኔ ያስታውሳለሁ ሚዲያ ላይ የመጨረሻው ውጤት ይሄ ሊሆን እንደሚችል የአዲስ አበባን ጥያቄ አስመላሽ ኮሚቴ እንደሆነ በተደጋጋሚ ጊዜ የተናገርኩበትን አስታውሳለሁ። ይሄ ሀሳብ ዛሬ አደባባይ ላይ ይመጣ። ይሄ ሀሳብ አደባባይ ላይ ሲመጣ በራሱ ውሸት የመሰላቸው የቅስቀሳ ጥላቻ የመሰላቸው ሰዎች ሲሰሙት የደነገጡት ብልጽግናዎች ናቸው። ይሄ ቡድን ለካል የሚነገረው እውነት ነው። እንደዚህማ ከሆነ ፋኖ እንቀላቀል፣ እኛ ራሳችን ጠበንጃ ማንሳት አለብን ብለው ጠበንጃ የሚያነሱ ተጨማሪ ወታደሮችን የፈጠረው ብልጽግና ነው። ነገ ጠዋት ጃዋር እነዚህም ጠበንጃ ይዘው መሀል ከተማ ላይ ሲያቸው ብልጽግና ያደራጀው ነው አይልም፣ ሞዴል ያደራጀው ነው አይልም። በኮዝ ደረጃ ካየው ግን አዎ ኮዙን ያመጣው ኦህዴድ። አዲስ አበባ ላይ ለሚዋለደው ግንባር ኦህዴድ ነው። የቀበና ነፃ አውጪ ሳይሆን የደብረ ዘይትም የናዝሬትም ነፃ አውጪ ሊሆን ይችላል። ስለሚጠባው ከተማው ይጠባዋል። ይሄንን እየፈጠረ ያለው ኦህዴድ። ኦህዴድ ይሄንን የሚፈጥረው እንደወለጋ ላይ አድርጋችሁ ያለው ላፈናቀላችሁ፣ ልግደላችሁ፣ የመግደል የማፈናቀል ሱስ አለብኝ፣ ይሄንን ሱስ ልወጣ የሚል አስተሳሰብ ያለው ቡድን ነው ስልጣን የያዘው። ይሄ አስተሳሰብ ነው ጦርነት ውስጥ ገብቶ ዜጎችን የሚገለው፣ የትግራይ ማህበረሰብ የሚገለው እበቀለዋለሁ እያለ አማራውን የሚገለው በዚህ አመለካከት ከልይኩ ጋር የለም። ይሄ ቡድን ጸብ እንደ ህዝብ ነው። ሌላው የሚታገለው ኃይል ግን ለይቶ ነው የሚታገለው። ምክንያቱም በሱ ልክ ድንቁርና የጫነው አስተሳሰብ አይደለም። ኦህዴድ እያለ በስሙ ነው የሚጠራው። እዚህ ውስጥ የተሰባሰበ ሊቅን ነው የሚጠራው። እንደውም ተባብሮ እየመጣ ነው። ራሱ ኦሮሞ ተባብሮ እየመጣ ነው። ይሄማ ለኔም ጠላት ነው ያለበት ምክንያት በጣም ትክክል ነው። በጣም እኔ አሁንም ደጋግሜ ነው የምናገረው፣ ለኢትዮጵያ ራሱ ኦሮሞ ጠላት አይደለም፣ ጸጋው ነው እንጂ እዳው አይደለም። የኦሮሞ ህዝብ እዳው ሊሆን አይችልም፣ ህዝብ ሊሆን አይችልም። ሊቁ ግን
ጠላቱ ነው። ሊቁ በጣም አደገኛ፣ በጣም ስግብግብ፣ ራሱ ወክሏለሁ የሚለው ማህበረሰብ ቀብድ እያስያዘው ነው፣ ዕዳ እያስያዘው ነው። እነዚህ ቄሮቹን የሚያስቆማቸው ኦሮሞ ዛሬ ጠፍቷል። ሊቁ ዝም ብሎ እያያችሁ ነው። መኪና ላይ ተሰብስበው የሚሄዱት ቤት ለማቃጠል ነው፣ ንጹሐንን ለመጨፍጨፍ ነው። ነገ ጠዋት ወደ አዲስ አበባ ዱላ ይዞ ሌላም ነገር ይዞ አስታጥቆት ሊመጣ የሚችል ዝግጅት እንዳለ ብዙ ሊቅ ያውቃል። መረጃ አለ። እኛ መረጃ ይዘን ነው የምንተነትነው፣ ግምቶችንም እያስቀመጠ ነው በማስረጃ። የእኛን ያህል ተሰምቶት የሚናገር የኦሮሞ ሊቅ ጥቂቶች ናቸው፣ ጥቂቶች። ስለዚህ ይህንን ለማዳን ራሱ የኦሮሞ ሊቅ ለህዝቡ ለነገ ጠዋት ለትውልዱ የሚጨነቅ ከሆነ ኦህዴድን መጣል በራሱ ትክክለኛ ነገር ነው። ኦህዴድን ለመጣል በሚደረገው ትብብር ውስጥ መሳተፍ በራሱ ትክክል ነው። በተመሳሳይ ይህንን የምናደርገው ቅስቀሳ እንደ ህዝብ አይደለም፣ ደጋግመን እንናገራለን። እንደ ሊቅ ነው እኛ የምናገረው። እሱ ታርጌት አድርገን ይሄ ታርጌት አድርገን የምናስቀምጠው ሊቅ ጥቂት ቡድን ነው፣ የቡርዣ ስብስብ ነው። የራሱን ጥቅምና ስልጣን ለማስጠበቅ ህዝቡን እንደ ማሳያዣ የሚጠቀም ነው፣ እንደ ሚሊሻ የሚጠቀም ነው። እንደ ሚሊሻ የኦሮሞን ህዝብ እየተጠቀመ እጨፈልቅሃለሁ የሚለው ግን ሙሉ የከተማውን ነዋሪ ነው። ከህዝብና ከራሱ ጥቂት መደብ ጋር ያለ ኮንፍሊክት ነው። ልብ በሉ። አዲስ አበባ ላይ አዲስ አበባን ሲጠይቅ አዲስ አበባ ላይ የተፈናቀለ አንድ ኦሮሞ ነው በዘመን ያላቅም። በማንነቱ የተፈናቀለ ኦሮሞ በከተማ ውስጥ ሰምቼ አላቅም። ማስረጃ አይቼ አላቅም። አዲስ አበባ ውስጥ ግን በማንነታቸው የተፈናቀሉ ሰዎች ሚሊየንስ ማስረጃ አለ። ከዚህ ከሸገር ከተማ ብቻ የራሱ ሰብአዊ መብት እንባ ጠባቂ ያወጣው ማስረጃ በቂ ነው። ከግማሽ ሚሊዮን በላይ ህዝብ በአዲስ አበባ ውስጥ ተፈናቅሏል። ከአንድ የሸገር ከተማ ብቻ ከሚባለው በአዲስ አበባ ውስጥ ሚሊየንስ ህዝብ ተፈናቅሏል። ይህንን አፈናቅለው ቤቱን አፍርሰው ያለ ካሳ 30-40 ሚሊዮን ብር የሚሸጥ መሬት ቀምተው ባለ አንድ ስቱዲዮ ኮንዶሚኒየም ይሰጡትና ፋይሉን ከቀበሌ አጥፍተው ሌላ የራሳቸውን ስም አስገብተው ሁሉንም ከጨረሱ በኋላ በህገ መንግስት ጻፉልኝ አዲስ አበባ ነኝ ብሎ መጣ። ከዚህ ሊጋ አንፋታም። በፈጸመው ወንጀል ለህግ ይቀርባል፣ በህይወት ካለ። በህይወት ከሌለ ደግሞ መጽሐፍ ተጽፎበት ትውልድ እናስተምርበታለን። እዛ ውስጥ ጃዋር መሐመድ የተባለም ሰው ነበረ ተብሎ መጽሐፉ ላይ ሊካተት ይችላል። እንደ አብዲሳ ጋር ይጻፋል። እንደ ጨፍጫፊ ግን ታሪክ ይጻፋል፣ ትውልድ ይማርበታል። ይህንን እናደርገዋለን። የሚቀጥለው ትውልድ ወደዛ ይገባል። አዲስ አበባ ዝግጅት በስነ ልቦና በአደረጃጀት ደጋግመን የምንገልጸው፣ ነገ ጠዋት ግን የምስክር ያህል የትንቢት ያህል ስናገር በመረጃ የሚመጣ አደገኛ ጥፋቶች አሉ። ይሄ ጥፋት የሚመጣው ከጨፌ ነው። የጨፌውም በተመሳሳይ በጀዋር ውስጥ የተሰባሰበ የቄሮ አሳሰብም እየወሰዱት ያሉት ወደ ጥፋት ነው። የመጨረሻው ጥፋት የሚዋለደው አዲስ አበባ ላይ አዲስ አበባ ላይ በቅርቡ ያዋልዱታል። በቅርብ ጊዜ ብያኔ ይሰጣሉ፣ ይፋ ያደርጉታል። ከዛ በኋላ በከተማ ውስጥም በብዙ የሀገሪቱ ክልል ላይ ከፍተኛ ቀውስ ይፈጠራል። ይህ ቀውስ ኦህዴድን ይጨርሷል። ኦህዴድ በኢትዮጵያ ፖለቲካ ላይ የውሃ ሽታ ሆኖ ይጠፋል። የሚያጠፋው ደግሞ የአዲስ አበባ ኮዝ ነው። ይሄ የትንቢት ያህል ተናግረን ነገ ጠዋት ውጤቱን ሁሉም ህዝብ ያየዋል። የጽናት ቤተሰቦች ዛሬ የነበረኝ ሀሳብ ይህንን ይመስላል። በሚቀጥለው በሌላ ሀሳብ እስክንገናኝ እዚህ ጋር የተለያዩ ሀሳብ የሰጣችሁ እነማሙሽ በጣም እናመሰግናለን። ጥሩ ሀሳብ ነው። ስንቴ በርታ፣ እንኳን ደህና መጣ ምናምን የሚል የተለያዩ ሰዎች እሱ ባለው ምናምን በጣም ነው እናመሰግነው። በጣም እናመሰግናለን። ቤተሰቦቻቸው እንደዚሁ ጽናትን ተከታተሉ፣ ጽናትን ደግፉ፣ የጽናት ሜምበር ሁኑ፣ ጽናትን ደግሞ ደግፉ። ሁሉ ጊዜ የምናገረው ጽናት በብዙ ምክንያት በብዙ ሁኔታዎች ነው ፕሮግራም ተሰሩ። ስለዚህ ጽናትን መደገፍ በራሱ ላይ ትግሉ መደገፍ ነው ብዬ አስባለሁ።
ይህን እያልኩኝ ዛሬ ያለኝን ፕሮግራም ልጨርስ። በሚቀጥለው እስክንገናኝ ድረስ የጽናት ቤተሰቦች በዚሁ ልሰናበት። ሙሉ ፕሮግራም ያዘጋጀሁት እኔ ስንታየሁ ቸኮል ነኝ።